አንድ ጥያቄ አለኝ። ሀይሚትዬና ብሩኬ እንደዚህ አይነት ነገሮችን ሲጀምሩ የሴት ፎቶ ከብሩክ ጋር ያለ እየለቀሙ እንዴት ነው የሚያመጡት? ከዚህ በፊት ለምን አያመጡም? ሆኖም ግን ሌላው ደግሞ በጣም ቅር የሚለኝን ነገር ዛሬ እነግራችኋለሁ። ብሩክን የሚሳደቡ የሀይሚትዬ እህቶች የምትሉት ሀይሚትዬን አይወክልም። ባለፈውም ተናግሬያለሁ። ብሩክን እንደዚሁም ደግሞ ሀይሚትዬ ማይ ስዊትን የሚሳደቡ የብሩኬ እህቶች ብሩክን አይወክሉም። ቶታሊ ተሳዳቢ ብሩክንና ሀይሚትዬን ኔቨርስ አይወክልም ማለት ነው። የከሌ በጎች አረባካችሁ ራሳችሁ ተከባበሩ። ሁለተኛ ነገር ደግሞ ስለ ሀይሚና ስለ ብሩኬ በስድብ የምትመጡ ከሆነ አይመለከታችሁም ማለት ነው። ይሄ አስተዳደጋችሁን ነው የሚገልጸው። ሪሊውን ነው የምነግራችሁ። እና ቲክቶክ ላይ በጣም የተናደድኩበት አንድ ፎቶ አለ። ሀሰን አንድ ልጅ አለች። አቀነባብሬውን አለው አለም ብሩክ ላይ አቀነባብሮ አይደለም፣ ኖርማል በደህና ቀን የተነሱት ፎቶ ነው። ማንም ሰው ይነሳል እሱን ፎቶ ብሩክን እንደዚህ እንደማቀፍ አድርጋ። ከዚህ በፊት መለቀቅ የሚችል ነው እኮ። ከዛም ብለው ዴቱን ጽፈውታል። ዴት ማለት ያው ቀኑን ማለት ነው። ዛሬ ኦክቶበር 16 አይደል? 16 ብለው እንደ ዛሬ እንደ አዲስ ፎቶ ማለት ነው። እና ከብሩክና ከሀይሚትዬ ከትናንትናው ፕራንክ መማር ያለባቸው እህቶቼ፣ ፍቅረኛሞች ስትሆኑ፣ ባለትዳር ስትሆኑ ትንሽዬ ግጭት ካለ ጎረቤት መስማት እንዳይለበት፣ ሶስተኛ ሰው ኔቨር መስማት እንዳይለበት፣ ባልኛው ሲጣላ ከሚስትየው ጋር ሚስትየው ከቤት መውጣት እንዳይለባት፣ እቤት ውስጥ ሆና ነገሮቹን ማስተካከል እንዳለባት ነው። ገባችሁ? ለምን በመሀላቸው ትንሽ ነገር አኩርፋ ከሄደች በመሀላቸው ምን ይመጣል? ብዙ የሚያራርቅ ነገሮች። እኔ አሁን ቲክቶክ ላይ ሪል ነው በጣም ነው የታዘብኩት። አንዳንዴ ደግሞ እንደዚሁም ደግሞ ዘር ለገበሬ አይነቱ ማለት ነው። ከስደት ወንዶች ጋር ብሩክን አናወዳድረው። ከስደት ዓለም ካሉት ወንዶች ጋር የቡታጅራ ወንዶችን አናወዳድር። ሪሊው ነው የምነግራችሁ። መጥፎ ቪዲዮ ቢሰሩ እና አብረሽ ላይ እያየናቸው ነው። ገባችሁ? እና አንዳንዴ ቆም ብለን እናስብ። ብሩክ ማለት አስተዋይ ነው። ብሩክ ማለት ገና የ21 ዓመት የ22 ዓመት ልጅ ነው። ፍቅረኛው ምናምን አሳፋሪዎች። ሌላው ደግሞ ወዶቼ እኔ ላይ ኮሜንት የምትጽፊው እናት ማለት ነው። እቤትሽም ስመጣ እሸርትልሻለሁ እኔ ማለት ነው። ገባሽ? ከመጣው ማለት ነው። ካጋጠመኝ እሸርታለሁ። ትናንት ላይክ እንደዛ የምታስተላልፊውን ነገር አንዳንዴ ልብ ብለሽ ስሚኝ። እኔ የብሩክ ፍቅረኛ ከእንትን መታለች አሉ ብለሽ ሲሪየስ ብለሽ ነው እኔ ጋር የምትጽፊው። ከስርሽ የሚያለቅሱ ሰዎች አሉ። ብሩክ እንዴት ነው ፍቅረኛ የሚኖረው በዚህ እድሜው? እንዴት? ለምንስ? ሲጀመር ደግሞ ከስደት ወንዶች ጋር አታወዳድሩ ውዶቼ። ብሩኬ ማለት አስተዋይ ነው። ብሩክን ማንበብ ብትፈልጉ ከሀይሚቲ ጋር ያለውን ሪሌሽን አይታችሁ ማንበብ ትችላላችሁ። ገባችሁ? ማለትም ብሩክ ማለት በራሱ አቋም ያለው የዓላማ ሰው፣ የፕሮግራም ሰው ነው። እንደዚሁም ደግሞ ሀይሚቲ የመለሰችላችሁ ምንድን ነው? ይቅርታ ጀስት ፍሬንድ እንደነበሩ ከዛ ወደ ሌላ ነገር ውስጥ ፍቅረኛ እንደሆኑ ጀስት ፍሬንድ እንደነበሩ ደግሞ ሀይሚትዬ ባትናገርም እኛም እናውቃለን። ከዚህ በፊት ሀይሚትዬ ሙቤ ብሩክ ሴት ይዘው ቪዲዮ ሲሰሩ በጣም ትቃወማላችሁ። ብዙ ቲክቶክ ትሳደባላችሁ። እላፊ ቃላት በውስጥ ብሩክን ትናገሩታላችሁ። ላይክ ከዛም በኋላ ሀይሚትዬ እኔ እና እሱ ምንም አይነት የለንም እንትን አትበሉ፣ ከነሱ ጋር እንዳልመጣ ትፈልጋላችሁ ብላለች። በዛ ሰዓት ምንድነው ሀይሚትዬና ብሩኬ ምንም አይነት ሪሌሽንሽፕ የላቸውም። በዛ ሰዓት የዛሬ ስንት ዓመት ነው መሰለኝ አይ ቲንክ። እና ሪሜምበርስ ሙቪ ያለበት። ከዛም በኋላ ወደ ፍቅር ገብተዋል። ቶታሊ እንኳን ሀይሚትዬ ተናግረዋለች። የስተርዴ ራሱ ያኔ ጓደኛ ጀስት ፍሬንድ እንደነበሩና ከዛን ወደ ሌላ ነገር ውስጥ እንደገቡ ተናግራለች። ባትናገርም ብሩክ ማለት ለቤተሰቦቹ ትልቅ ክብር ያለው ነው። ብሩክ ማለት ለሴት ልጅ ክብር ያለው ነው። እዚህ ቲክቶክ እንኳን ያሉት ስርዓት ያጡትን ሴቶች ታውቃላችሁ። ገባችሁ? ለእነሱ እንኳን ክብር ያለው ሰው ነው። እያየን ነው በጌሙ። ገባችሁ? ኮሜንት ለምትሳደቡት እንኳን መጥፎ ስድብ አይሰድባችሁ። ገባችሁ? ግን ለሀብ የመለሰውን አስቡ። ቲንክ አባውት ሀብ ቀና ብሎ እንኳን አልመለሰም። በፍቅር መሀል ምን መግባት እንዳለበት ቤተሰብ እንኳን መግባት እንዳሌለበት ነው። ቤተሰብ የሚገባበት ቦታም እንዳለው ነው። ገባችሁ? በሀይሚትዬ ማንም ሰው እንዲመጣ አይፈልግም። ሀይሚትዬና ብሩኬ ፎር ኤቨርስ ተሳዳቢዎች። እኔ አልሳደብም። አላህ ልብ ይስጣችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ
ሁሉ አማን ነው። እንግዲህ ታውቃላችሁ ማለት ነው። የሚዲያዋ ቲቸርስ ማለት ነው። ቃላት ያጣንላት የእኛ እንቅጥቅጥ፣ የእኛ ስማርት፣ የእኛ ስፔሻል ሀይሚትዬ ማይስዊት ማለት ነው። እና ሀይሚትዬ እንግዲህ ስራ ነው መስራት አለባቸው። ያኔ እኛ አሁን የእኛን ላይፍ የሚያውቅ ሰው አለ? እኔ አሁን ምን እንደሚያስፈልገኝ ምን እንደማረግ ደሞዜን ላይክ የሚያውቅ ሰው አለ? የትዕግስትስ የተሳዳቢውስ? ሶ ሀይሚትዬና ብሩኬ ደግሞ የራሳቸው የሆነ ፕሮግራም አላቸው። ገባችሁ? ብዙ ነገሮችን ያስፈልጋቸዋል። እኛ የምናውቀው ነገር የለም። ይሄ ፕራንክ ይቁም ብንል ደስ ይለናል፣ ግን ይሄ የእኛ ቢዝነስ አይደለም። ሁለቱም አስተዋዮች ናቸው። ሀይሚትዬና ብሩኬ መቼም ቢሆኑ አይለያዩም። ክፉ ቃል አትናገሩ፣ አትሰዳደቡ። የመዳም ቅመሞች ሆናችሁ በግ ሚሊዮን አትጠቀሙ። እህቴ ካጠፋች አርሟት፣ ወደ ራስሽ ሕይወት ተመለሽ። አይመለከትሽም ስለ ሀይሚና ስለ ብሩኬ ማለት ነው። የሀይሚ ወዳጅ ሆነሽ ብሩክን የምትሰድቢ ከሆነ ሀይሚዬን አትወኪም። የብሩክ ወዳጅ ከሆንሽ ሀይሚ የምትሳደቢ ከሆነ ብሩክን አትወኪም። እና ተሳዳቢ ቶታሊ ሀይሚና ብሩክን አይወክልም። እና የሆነ ደግሞ አሉ ቪዲዮዎች፣ ፎቶዎች ለዛውም ቀን እየተጻፈበት ዴት እየተጻፈበት ከሴት ጋር ብሩክም ማለት ነው። እና እንደዚህ አይነት ነገር በፊት ያለፈ ነገር ነው። በቃ የሚዲያ ሰው ከማንኛውም ፎቶ እኮ መነሳት ይችላል። እኔ አሁን ብሄድ እንነሳ እኮ የሚባል ነገር አለ። ይሄ እኮ ያለ ነው፣ ሚዲያ ላይ ታዋቂ የሆነ ሰው ማለት ነው። እና አንዳንዴ ወደ ራሳችሁ ተመለሱ። የትናንትና ፕራንክ በጣም መልእክት ያለው ነው። የመጡት ለስራ ነው። ስራ እንደሚሰሩ ሁላችንም የምናውቀው ከዚህ በፊት። ከዛን ደግሞ ወደ ፍቅር እንደተቀየሩ ሁላችንም እናውቃለን። ገባችሁ? ግን የራሳቸው የሆነ ፕሮግራም እና የራሳቸው የሆነ ቃል ኪዳን አላቸው። ሌላው ደግሞ ውጭ ሀገር ነው። እኔ ላይ የሚደብረው ኮሜንት ምንድን ነው? ውጭ ሀገር ውጭ ሀገር ውጭ ሀገር። የምን ውጭ ሀገር ነው? የብሩኬ ፍቅረኛ አረብ ሀገር ያትሉም እንደ አንዳንዴ እንኳን ሳውዲ ያትሉም ወይ ዱባይ። እና እሱም ደግሞ ሀሰት መረጃ ነው። ባይዘዊ ኮሜንት በጣም ልብ ነው የሚሰብረው። መቼ ነው የሚረዱት? መቼ ነው የሚገባቸው? ለምን እኔ እላፊ ቃል አልናገርም ውዶቼ። ያለማወቅ ያው እስከ መቼ ነው ጭንቅላታቸው የሚሰራው? ለምንድን ነው የሚሳደቡት? አንዷ እህቴ ደግሞ የምወድሽ ማለት ነው እኔ ጋር ሁሌ ኮሜንት ጽፊያለሽ፣ ሀይሚትዬን አሁን ይሰድቧታል፣ ላይክ 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 ላይክ። እስቲ መቼ ነው ያልሰደቧት ቀን? ጌም እኮ አትመጣም፣ ቲክቶክ እኮ አትመጣም። ገባችሁ? የስተርዴ አሁን አብርሽና ሩታ መጥተው ሩታ ጌም ተጫዋች። እንግዲህ ሩታና አብርሽ የሰሩትን ሚዲያ ላይ እሱን ተውት፣ ታውቃላችሁ። ይህን ያክል ነው አቀባበል። ሀይሚትዬ እኮ ወደ ጌም እንኳን እንዳትመጣ ብሎ አድርገዋታል። ወደ ቲክቶክ በስድባቸው በደህናው ቀን ማለት ነው። ፍቅር እና ተሳዳቢዎች እኮ የለመዱ ናቸው። ተሳዳቢዎች ባለጌዎች ናቸው። ተሳዳቢዎች የጎዳና ተዳዳሪ ናቸው። ስለዚህ ሀይሚዬ ዛሬ ላይ ቢሳደቡ አያም ብሮክ ማይ ሀርት አይኖ። ሆኖም ግን ቦታ አንሰጥም። በቃ የራሳቸው ፕሮግራም አላቸው። ስራ ይሰራሉ። 4 ነጥብ። ሶስተኛ ሰው እንዳያስገቡ ነው እኔ ዱዓ ማድረገው። ሶስተኛ ሰው መግባት የለበትም። ሁለቱ ይጨቃጨቁ ኋላስ ቢያቆሙ ደስ ይለናል ውዶቼ። ይሄ ፕራንክ ደግሞ የሚቀጥል አይደለም። የፕራንኩ አይዲያ ራሱ የሚቀጥል አይደለም። ግን እርስ በርሳችሁ ተከባበሩ እና ብዙ ነገር ተማሩ ውዶቼ። መግቢያው ላይ እንደተናገርኩ በህይወታችሁ ሶስተኛ ሰው አታስገቡ። ሌላው ደግሞ ጥፊ ላላችሁት ያው እንዲህ መሰላችሁ ውዶቼ። እኔ አሁን ከዚህ በፊት ወንድ ልጅ በጥፊ በካሜራ ለምን እላለሁ፣ ግን ይሄ የስራው ሂደት ነው። ፕራንኩን እውነት ለማስመሰል ነው። ገባችሁ? አሁን ብዙዎቻችሁ እውነት ነው በጥፊ ፕራንክ ቢሆን እንዴ በጥፊ ትመተዋለች ብለሻል። ድጋሚ እኔ ላይም ማለት ነው። ሌላው ደግሞ ምንድን ነው የራሷ ሰው ስለሆነ በብሩኬ ስለምትተማመን ስለምትወደው እንዴ በጥፊ ስንት እየተመታቱ አልነበር እንዴ? ሊንዳም ላይክ ሀይሚትዬ ደግሞ የራሷ ስለምትል ነው፣ የኔ ነው ስለምትተማመንበት። ገባችሁ? እና በሀይሚና በብሩኬ መሀል ምንም ክፍተት የለም። ምንድነው መስራት አለባቸው ውዶቼ፣ ቤት ኪራይ ያለባቸው። በዛ ላይ ደግሞ ነግሬያቸዋለሁ ከዚህ በፊት የፍቅር ቪዲዮ 300 ሺህ ቢታይ ኖርማል እኩል አይቆጥርም ብያቸዋለሁ። ገባችሁ? የፍቅር ቪዲዮ እንደኛ አይነቱ 2000 ቢታይ $1 አይቆጥርም። የፍቅር ቪዲዮ ለምን ጠግበው አያዩትም፣ በደንብ አያዩትም፣ ጨርሰው አያዩትም። ስለዚህ ቢያቆሙ ረቢን እኔ ደስ ይለኛል። እሰራለሁ ካሉ ግን ሀይሚትዬም ብሩክም የሚሰደቡበት ምንም አይነት ሪዝን የለም። ሌላው ደግሞ ሀሰን ብሩኬ አንድ ሴቷን ያው ፎቶ የተነሱታል። ይሄ ማለት የመቼ ነው? የቆየ ከሀይሚትዬ ጋር በምንድን ነው ስሙ የሚባለው
ለስራ በሚሰሩበት ሰዓት ያኔ ማለት ነው ሪሊዮ ነው። ለምን እኔ ራሴ እንደሱ አይነት ቪዲዮ እኔ ላይ ተጭኖ ነበር ከቲክቶክ ወስጄ። እንደውም ቫይቫር እንትን ወጥቷል፣ ወደ 70,000 ነው ምናምን ሺህ ታይቷል። ገባችሁ? እንደ ቀልድ ጫንኩት። ብዙ ሰብ ስላመጣልኝ ነው እንጂ አጥፊ ያሰኘኝ ነበር። ለምን በኮሜንት ስለሚደናገጡ። የበፊት ነው እኮ 9 ወር ነው 10 ወር ነው የቆየ ነው እኮ። እና ካያችሁት አይታችሁታል። እሱ ነች ማናት ምናምን የምትሉት ማለት ነው። እና ዛሬም እንደሱ አይነት ነገር ለቀዋል። የለቀቁት ምን ብለው መሰላችሁ? ዴቱን ጽፈው ማለት ነው 16 ብለው የዛሬ አድርገውት ነው ኦክቶበር ብለው። እና ይህን ያክል ነው ሰው በመሀላችሁ ክፍተት። እና ሀይሚትዬና ብሩኬ ስማርቶች ናቸው። ሁሌም እንወዳቸዋለን። በጨዋ ደግሞ ከእናንተ ጋር ነን።